ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኞ ሰኔ 22 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የመንግስት ኃላፊዎችን 5 ዓመት የሚያሳስረው አዋጅ ጸደቀ። መረጃን ለሚዲያ ተቋማት መከልከል ወይንም መደበቅ እስከ 5 ዓመት እስራት የሚያስቀጣ ሲሆን በአዲሱ የመረጃ ነጻነት አዋጅ ደግሞ የመንግስት ተቋማት ላይ ብቻ ሳይሆን የግል ተቋማትንም አካቷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ ገቡ። ጉብኝቱ በ6 ወራት ውስጥ ለአራተኛ ጊዜ የተደረገ ነው ተብሏል። ተጨማሪ ያለን ህወሓት የአውሮፓ ህብረት በትግራይ ትይዩ ምክር ቤት አቋቁሟል ማለቱን ፈጽሞ ከእውነታ የራቀ ነው ሲል አጣጣለ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫ በመቃወም ይፋዊ ምላሽ የሰጠ ሲሆን የግዳጅ ምልመላም ሆነ ትይዩ ምክር ቤት በትግራይ የለም ሲል አስታውቋል። ዝርዝሩን ይዘናል። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ መጣል 2000 ብር ያስቀጣል ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን የሲጋራ ቁራጭ በመንገድ በአደባባይ ወይንም በማንኛውም የህዝብ መገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር እንደሚቀጣ ገልጿል። ዝርዝሩን ታደምጡታላችሁ። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በውሻ ንክሻ የሰው ሞት በመከሰቱ ነዋሪዎች ጤነኛ የሆኑ ውሾችንም ግደሉ እየተባሉ መሆኑን፣ በርካታ ውሾችን በገመድ እንዲታነቁ ተደርገው እንደተገደሉ ገልጸዋል። የከተማው አስተዳደር ግብርና ጽሕፈት ቤትም ድርጊቱን መፈጸሙን አስታውቋል። ዝርዝሩን እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም የመንግስት ኃላፊዎችን 5 ዓመት የሚያሳስረው አዋጅ ጸደቀ። መረጃን ለሚዲያ ተቋማት መከልከል ወይንም መደበቅ እስከ 5 ዓመት እስራት የሚያስቀጣ ሲሆን በአዲሱ የመረጃ ነጻነት አዋጅ ደግሞ የመንግስት ተቋማት ላይ ብቻ ሳይሆን የግል ድርጅቶችንም አካቷል። የህዝብ ተወካዮች ምክር ቤት ለዓመታት ሲጠብቅ የነበረውን አዲሱን የመረጃ ነጻነት አዋጅ በሙሉ ድምፅ አጽድቋል። ይህ አዲስ ህግ ቀደም ሲል ከነበረው አሰራር በተለየ መልኩ ከመንግስት አካላት በተጨማሪም የግል ድርጅቶችን መረጃ የመስጠት ግዴታ እንዲኖርባቸው አድርጎ ያሻሻለ ሲሆን የመንግስት ፕሮጀክቶችን ዝርዝር አፈጻጸምና ውጤት ለህዝብ ይፋ ማድረጋቸውን የሚያረጋግጥ ጠንካራ ድንጋጌን አካቷል። በተጨማሪም መገናኛ ብዙሃን የህዝብ ጥቅም መረጃዎችን ሲጠይቁ ከማንኛውም የማባዣ ውጪ ክፍያ ነፃ እንዲሆን ተደርጓል። የዚህ አዋጅ ትልቁ መነጋገሪያ ጉዳይ መረጃን በደበቁ ወይንም ባሻጠሩ የመንግስት የስራ ኃላፊዎችና ሰራተኞች ላይ የጣለው ጠንካራ የወንጀል ቅጣት ነው። ሆን ብሎ መረጃን ያጠፋ፣ ያበላሸ፣ የደበቀ፣ ሙስናን ለመሸፈን በሚስጥር የያዘ ወይንም የሐሰት ሰነድ ያዘጋጀ ኃላፊ ጥፋተኝነቱ በፍርድ ቤት ሲረጋገጥ እስከ 5 ዓመት በሚደርስ ጽኑ እስራትና እስከ 100 ሺህ ብር የገንዘብ መቀጮ ወይንም በሁለቱም ይቀጣል ተብሏል። እንዲሁም ሆን ብሎ የተሳሳተ መረጃ የሰጠ፣ ያለ በቂ ምክንያት ትዕዛዝ ያልፈጸመ ወይንም የመከላከያ ሚስጥር አሳልፎ የሰጠ አካል እስከ 3 ዓመት በሚደርስ ቀላል እስራት እንደሚቀጣ ተደንግጓል። በተጨማሪም መረጃ የመጠበቅ መብትን በቸልተኝነት ለሚያደናቅፉ አካላት ማለትም የቃል ጥያቄን በቅጽ ለመሙላት ፈቃደኛ ካለመሆን፣ መረጃን አትሞ ካለማውጣትና ለአካል ጉዳተኞች ምቹ በሆነ መንገድ መረጃን ተደራሽ ካለማድረግ ጋር የተያያዙ ጥፋቶች እስከ 1 ዓመት በሚደርስ ቀላል እስራትና እስከ 50 ሺህ ብር የገንዘብ መቀጮ ያስቀጣሉ ተብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ ገቡ። ጉብኝቱ በ6 ወራት ውስጥ ለአራተኛ ጊዜ የተደረገ ነው ተብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ትላንት አዲስ አበባ ገብተዋል። ይህ ጉብኝት በሁለቱ ሀገራት መካከል በፍጥነት እያደገ የመጣውን የሁለትዮሽ ግንኙነት ተከትሎ ባለፉት 6 ወራት ውስጥ በሁለቱ መሪዎች መካከል የተደረገው አራተኛ ውይይት ሆኖ ተመዝግቧል። ከሶማሊያ ፕሬዝዳንት ጽሕፈት ቤት የወጣው መግለጫ እንደሚያመላክተው ፕሬዝዳንት ሐሰን ሼክ እና አብሯቸው የተጓዙት ልዑካን በኢትዮጵያ ዋና ከተማ ሲደርሱ ደማቅ አቀባበል ተደርጎላቸዋል። ጉብኝቱ ዲፕሎማሲያዊ ግንኙነትንና ስትራቴጂካዊ ትብብርን ለማጠናከር ያለመ ሲሆን ውይይቱን በዋናነት በቀጠናዊ ደህንነት፣ መረጋጋትና በሶማሊያና በኢትዮጵያ የጋራ ጥቅሞች ላይ ያተኮረ ነው ተብሏል። የሶማሊያ ፕሬዝዳንት ጽሕፈት ቤት እንደገለጸው ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ ጋር በደህንነት፣ በኢኮኖሚ ልማትና በሰፊው የአፍሪካ ቀንድ ጉዳዮች ዙሪያ ያለውን ትብብር ለማሳደግ ይወያያሉ ተብሎ መርሃ ግብር ተይዟል። ይህ አዲስ ስብሰባ በሁለቱ መሪዎች መካከል የተደረገ ተከታታይ ከፍተኛ የስራ
ግንኙነትን ተከትሎ የመጣ ነው ተብሏል። ባለፈው መጋቢት ወር ላይ ፕሬዝዳንት ሐሰን ሼክ ከጠቅላይ ሚኒስትር አብይና ከጅቡቲው ፕሬዝዳንት እስማኤል ኦመር ጊሊ በአፍሪካ ቀንድ ሰላም፣ ደህንነትና ቀጠናዊ ትብብር ላይ ያተኮሩ የሶስትዮሽ ጉባኤ በጅቡቲ ማካሄዳቸው ይታወሳል። ከዚህ ጉባኤ አስቀድሞን በታህሳስ ወር በአብይና በሐሰን ሼክ መካከል በአዲስ አበባ ውይይት የተደረገ ሲሆን በመቀጠልም የሶማሊያው ፕሬዝዳንት በጥር ወር ከአብይና ከጊሊ ጋር ለመወያየት ወደ ጅግጅጋ መጓዛቸው አይዘነጋም። ይህ ጉብኝት የተከናወነው ፕሬዝዳንት ሐሰን ሼክ ወደ ናይሮቢ ተጉዘው ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በሁለትዮሽ ትብብር እንዲሁም በቀጠናው ሰላምና ደህንነት ላይ ከተወያዩ ከአንድ ሳምንት በኋላ መሆኑ ተገልጿል። በኢትዮጵያና በሶማሊያ መካከል ያለው ግንኙነት ኢትዮጵያ ከሶማሊላንድ ጋር ባደረገችው ስምምነት ምክንያት ለወራት የዘለቀ ውጥረት ተከትሎ አዲስ ዲፕሎማሲያዊ ግንኙነት እንዲጀመር መንገድ የከፈተ ሲሆን የአንካራ ስምምነት በኋላ ባሉት ወራት ውስጥ ከፍተኛ መሻሻል አሳይተዋል። ከዚያን ጊዜ ጀምሮ አዲስ አበባና ሞቃዲሾ መደበኛ ከፍተኛ የስራ ልውጦችን የጀመሩ ሲሆን በደህንነትና በቀጠናዊ ጉዳዮች ላይ ያላቸውን ትብብርም አጠናክረው ለመቀጠል ጥረት እያደረጉ ይገኛሉ ተብሏል። ህወሓት የአውሮፓ ህብረት በትግራይ ትይዩ ምክር ቤት አቋቁሟል ማለቱን ፈጽሞ ከእውነት የራቀ ነው ሲል አጣጣለ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ላይ ያወጣው መግለጫ በመቃወም ይፋዊ ምላሽ የሰጠ ሲሆን የግዳጅ ምልመላም ሆነ ትይዩ ምክር ቤት በትግራይ የለም ሲል አስታውቋል። ህወሓት አክሎም የህብረቱን መግለጫ መሬት ላይ ያለውን እውነታ የማያንጸባርቅና በተሳሳተ መረጃ ላይ የተመሰረተ ነው በማለትም ወቅሷል። ህወሓት በትግራይ ክልል ትይዩ ክልላዊ ምክር ቤት አቋቁሟል ተብሎ የቀረበበት ክስ ፈጽሞ መሰረተ ቢስ ነው ሲልም ውድቅ አድርጎታል። ህወሓት አክሎም በትግራይ ህዝብን የሚወክል ሌላ ምክር ቤት ኖሮ እንደማያውቅና በቅርቡ ስራ የጀመረው ቀደም ሲል በምርጫ የተመረጠው ብቸኛው ህጋዊ የትግራይ ክልል ምክር ቤት መሆኑን አስታውቋል። በተመሳሳይ መልኩ ድርጅቱ የግዳጅ ወታደራዊ ምልመላ እያካሄደ ነው የተባለውን ውንጀላ ምንም አይነት ተጨባጭ ማስረጃ የሌለው ነው በማለትም ያስተባበለ ሲሆን ዓለም አቀፍ ተቋማትና በሀገር ውስጥ የሚገኙ የፖለቲካ ፓርቲዎች ይህንኑ በተመሳሳይ እንደ ህብረቱ መቃወማቸው ይታወቃል። የፌዴራል መንግስቱ የዘላቂ ግጭት ማቆም ስምምነትን በተከታታይ እያናጋ መሆኑን የገለጸው ህወሓት ከፍተኛ የመንግስት ባለስልጣናት ሳይቀሩ የውሉን መሰረት እየናዱና አንዳንዱ ፈራሚ አካል ህወሓትን ህገወጥ ለማድረግ እየሰሩ ነው በማለትም ከሷል። በዚህ ምክንያት የሰላም ስምምነቱ ዋና ዋና ድንጋጌዎች ሳይተገበሩ መቅረታቸውና የትግራይ ህዝብ አሁንም በነዳጅና የንግድ እቃዎች እገዳ ሳቢያ ለከፋ የኢኮኖሚያዊና የማህበራዊ ችግር መጋለጡን ድርጅቱ ጠቅሷል። የጸጥታ ሁኔታን በተመለከተ በትግራይ ዙሪያ ከፍተኛ የወታደራዊ ዝግጅት፣ የድሮን ጥቃቶችና የአየር ላይ ክትትሎች እየተደረጉ በመሆኑ የጦርነት ስጋቱ እየጨመረ ነው ሲል የገለጸው ህወሓት የክልሉን ባለስልጣናት ህዝባቸውን ከህልውና አደጋ የመጠበቅ ህጋዊና ሞራላዊ ግዴታ እንዳለባቸው ለህብረቱ ምላሽ ሰጥቷል። ህወሓት አክሎም እነዚህ ሁሉ ጥሰቶች እየተፈጸሙ ባሉበት ወቅት የአውሮፓ ህብረት የልዑካን ቡድን በፌዴራል መንግስቱ ላይ ግልጽ ትችት ከመሰንዘር መቆጠቡና ዝምታ መምረጡ እንዳሳሰበው አስታውቋል። ድርጅቱ ለህብረቱ በጻፈው ይፋዊ ተቃውሞ ላይ አሁንም ቢሆን ውይይትና የፖለቲካ ንግግር ብቸኛውና ስትራቴጂካዊ አማራጭ መሆኑን በድጋሜ አረጋግጣለሁ ያለ ሲሆን የአውሮፓ ህብረትና ሌሎች ዓለም አቀፍ አጋሮች የፌዴራል መንግስቱ ያለምንም መዘግየት ወደ እውነተኛ ውይይት እንዲመጣ ተጽዕኖ ማድረግ አለባቸው ሲል አሳስቧል። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ መጣል 2000 ብር ያስቀጣል ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን የሲጋራ ቁራጭ በመንገድ በአደባባይ ወይንም በማንኛውም የህዝብ መገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር እንደሚቀጣ ገልጿል። ይህ እርምጃ የከተማዋን ንጽህና፣ የህዝቡን ጤና ለመጠበቅና የትንባሆ ተጠቃሚነትን ለመቀነስ የሚደረገው የቁጥጥር አካል መሆኑ ተገልጿል። የባለስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ቅጣቱ የሚተገበረው በከተማ አስተዳደሩ ደንብ ቁጥር 167/2016 መሰረት ነው ሲሉ ገልጸዋል። ደንቡ የትንባሆ ምርቶች አጠቃቀምን ለመቆጣጠርና ከጭስ ነፃ የሆነ የከተማ አካባቢን ለመፍጠር የወጣ መሆኑን ጠቁመዋል። ባለስልጣኑ በአዲስ አበባ ከተማ 79 በመቶ የሚሆኑት የህዝብ መገልገያ ተቋማት ከጭስ ነፃ መሆናቸውን ገልጸዋል። በከተማዋ የአጫሾች መጠንም ከ5.3 በመቶ ወደ 4.6 በመቶ መቀነሱን በመግለጽ እየተወሰዱ ያሉ የቁጥጥርና የግንዛቤ ማስጨበጫ እርምጃዎች ውጤት እያሳዩ መሆናቸውን አመልክተዋል።
በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በውሻ ንክሻ የሰው ሞት በመከሰቱ ነዋሪዎች ጤነኛ የሆኑ ውሾችን ግደሉ እየተባሉ መሆኑን፣ በርካታ ውሾችን በገመድ እንዲታነቁ ተደርገው እየተገደሉ እንደሆነ ተገለጸ። የከተማ አስተዳደሩ ግብርና ጽሕፈት ቤትም ድርጊቱ መፈጸሙን አስታውቋል። ነዋሪዎቹ በየቤቱ እየዞሩ ውሾቻችንን ግደሉ እየተባልን ነው፣ ጤነኞች ጭምር በርካታ ውሾች ተገድለዋል ብለዋል። ሰነድ እንዳላቸው ሲጠየቁ ለማሳየት ፈቃደኛ የማይሆኑ ግን በየሰፈሩ እየዞሩ ውሻ ግደሉ የሚሉ አካላት እንዳሉ የሚያስረዱት ነዋሪዎቹ መነሻው በውሻ ንክሻ የሰው ሕይወት በማለፉ መሆኑን ገልጸው እንኳን የተከተቡት ያልተከተቡት ቢሆኑ ሌላ መፍትሄ ለመፈለግ ነው እንጂ ለምን ይገደላሉ ሲሉ ጠይቀዋል። ጉዳዩን በተመለከተ የሆሳዕና ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ አቶ ተመስገን ለፋን በሰጡት ቃል ድርጊቱ መፈጸሙን ገልጸው በእድር ነው በየመንደሩ ዘመቻ የተወጣው፣ እኛም ደንግጠናል፣ የግድያ ሁኔታዎች አሉ ማለታቸውን ቦርከና ከቲክቫ ዘገባ መመልከት ችሏል። በውሻ ንክሻ በሚመጣ በሽታ ሳቢያ የሰዎች ሕይወት እንዳይጠፋ ነዋሪዎች ውሾቻቸውን አስከትበው እንዲያስሩና እንዲጠነቀቁ በመኪና እየተዞረ ሲነገር ነበር ሲሉም አስታውሰው ግን ባለፈው ሳምንት በውሻ ንክሻ የሰው ሞት ተከሰተ ነው ያሉት። እኛ ጉዳት ከደረሰና ሞት ካስከተለ ለባለቤት አልባ ውሾች ምን አቅጣጫ እንያዝ፣ ምን ይሻላል የሚል ነገር እየተነጋገርን እያለ በእድር ነው ለግድያ በየመንገዱ ዘመቻ የተወጣው ሲሉም ተናግረዋል። የግድያ ሁኔታዎች መስተዋላቸውንና አሁንም የማስቆም ስራ እየተሰራ መሆኑን ገልጸው የተወሰደው እርምጃ 1376/2017 የእንስሳት አዋጅን የሚጻረርና በሕግ የሚያስጠይቅ እንደሆነ በደንብ ነግረናቸዋል ብለዋል። በእድር ነው የተውጣጣው፣ ከላይ የተሰጠ አቅጣጫ አይደለም፣ ንክሻ ሲፈጠር በድንጋጤ የተፈጠረ ድርጊት መሆኑንም ገምግመናል ሲሉ መልሰዋል። የተከተቡ ውሾች መታሰር አለባቸው፣ ባለቤት አልባ ውሾችን በተመለከተ እየተነጋገርን ምላሽ እየፈለግን ነው የሚል ምላሽ እየሰጡ ናቸው ሲሉም አክለዋል። እኛም ከንቲባን በማያውቀው በመንደር በእድር ደረጃ ነው እርምጃ የተወሰደው ብለዋል። ታዲያ ትዕዛዝ ከላይ ያልተሰጠና የማይታወቅ ከሆነ ዛፍ ላይ በገመድ እየሰቀሉ ውሻን አንቆ ገደሉ በተባሉ አካላት ላይ እርምጃ ተወስዷል ስንል ላነሳላቸው ተጨማሪ ጥያቄም መረጃ እያሰባሰብን ነው ብለዋል። ከቤትስ አስገድዶ ያወጣው ማን ነው የሚለው ከጸጥታ ከከንቲባ ጽሕፈት ቤት መረጃ እየለየን ነው የሚል ምላሽ ሰጥተዋል። እንደ ልጅ አሳድገን ለምን ጎትታችሁ እንዴት ገደላችሁ በሚል የሚያለቅሱም አሉ ያሉት ኃላፊው ማን አቅጣጫ እንደሰጠ ጭምር መረጃ የማደራጀት ስራ እየተሰራ ነው ሲሉ ገልጸዋል። ኃላፊው በከተማዋ ከ10,500 በላይ ውሾች እንዳሉ ከእነዚህም ውስጥ 3,000 የሚሆኑት ባለቤት እንደሌላቸው፣ ባለቤት ካላቸው 7,500 ውሾች መካከልም 7,200 መከተባቸውን ተናግረዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።